ሰላም። ዛሬ ሊነግራቸው የፈለኩት አንድ ነገር አለ። እሱም በፋውንዴሽን ምክንያት ህንጻችን ላይ ፌላሪቲ ወይ ደግሞ ውድቀት የሚያጋጥማቸው ወይ ደግሞ ሊፈጠር እንደሚችል ታውቃላችሁ። ዛሬ በፉቲንግ ምክንያት የሚፈጠሩ 5 ሚስቴኮችን ወይ ደግሞ ስህተቶች እግራቸዋለሁ። አንደኛ በፉቲንግ ዳይሜንሽን ምክንያት ወይ ደግሞ ሮንግ ፉቲንግ ዳይሜንሽን የሚባለው ማለት ነው። ያ ማለት ፉቲንጋችን በትክክል ዳይሜንሽን አለመቀመጡ ከላይ ያለ ሱፐር ስትራክቸር የሆኑ ሎዶችን ወይ ደግሞ የቢልዲንግን ሎድ መሸከም ሳይችል ሲቀር እንደዚህ አይነት ስህተቶች ህንጻችን እንዲፈርስ ምክንያት ሊሆኑ ይችላሉ። በሌላኛው ደግሞ በትክክል ሬንፎርስመንት ባሮች ቦታቸው በትክክል አለመቀመጡ፣ ያ ማለት ሮንግ ፖዚሽን ኦፍ ሬንፎርስመንት የሚባሉት ማለት ነው። እነሱም ለህንጻችን ለመውደቅ ምክንያት ሊሆኑ ይችላሉ። ለምሳሌ ስፔሲንጉ ወይ ደግሞ በትክክል ሬንፎርስመንቱ ሳይዙ በትክክል ሊንክድናል ባሮችን በትክክል ስፔሳቸውን አለመጠቀም ጥንካሬያቸውን ሊያገሉብን ይችላል ማለት ነው። ያ ማለት ኮንክሪቱ እንደፈለገ ከነሱ ጋር ቦንድድ ሆኖ ስትሪንግዙ ሊፈጥርልን ላይችል ስለሚችል እሱም አንድ ፌላሪቲ ሊሆን ይችላል ማለት ነው። በሶስተኛ ላይ የምናየው ደግሞ ኮንክሪት ከቨር በትክክል ኮንክሪት ከቨር አለመድረግ። ለምሳሌ ፉቲንግ ላይ በኢትዮጵያ ስታንዳርድ ኢቢሲኤስ የሚባለው ኮዱ ላይ ማለት ነው። በኢቢሲኤስ ኮድ ምሳሌ ኢትዮጵያ እሱ ላይ አሁን ለምሳሌ ከ50 እስከ 75 አይደል ፉቲንግ ላይ ብዙ ጊዜ የሚጠቀመው ይሄ ኮንክሪት ከቨሩ ሳይዙ ከቀንስ ሬንፎርስመንታችን ለኮሮዥን ይጋለጣል። ያ ማለት ስትሪንጋዛቸው በጣም ይቀንሳሉ ማለት ነው። ያ ማለት ደግሞ የህንጻችን ፌላሪቲ አንድ ምክንያት ሊሆን ይችላል ማለት ነው። ሌላኛው ነገር ደግሞ ኮንክሪት በትክክል ቦርድ አለማድረግ ወይ ደግሞ መሀላቸው ላይ በደንብ ኮምፓክት አለማድረግ ወይ ደግሞ ርቀት በመጨመር ሰግሬጌሽን በመፍጠር ያ ማለት ፉቲንጋችን ላይ ስትሬንግዝ እንዲጎድል ያደርጋል። እሱም አንድ የህንጻ ፌላሪቲ ሊፈጥር ይችላል ማለት ነው። ስለዚህ አሴ ጀነራል እነዚህ ምክንያቶች ለህንጻችን በትክክል ዲዛይን ካልተደረጉ ይሄ እንደዚህ አይነት ፋውንዴሽን ስህተት ለህንጻችን ውድቀት ሊያስከትል ይችላል ማለት ነው። ስለዚህ አንድ ጀነራል እንደዚህ ነገሮች በትክክል ዲዛይን መደረግ አለበት ማለት ነው።